አንተ እዚህ ውስጥ ጃለበት እውነት እልሃለሁ እኔ ምንም ማውቀው ነገር የለም። እንዴት አታውቅም? አብረሃት አይደለ ያለ ሰው ናችሁ ብዬ እኔ ባስጠጋችሁ እንዴት ያጎረሳችሁን ልጅ ትነክሳላችሁ? እምልልሃለሁ እኔ ምንም አላውቅም። ይሄ ልጅ ያለምንም ምክንያት እዚህ አልቀረም። እናም ያቺ ልጅ ለማግኘት አንድ ያለኝ መንገድ እሱ ነው። ለዚህ ምን አደርጋለሁ? አብሬያት አልጠፋም ነበር። እኔ እዚህ ነገር የገባሽበት ገብቼ እገልሻለሁ። ሲፈን ህይወቴን እንዳበላሸሽው ያንቺን ህይወት ምስቅልቅሉ ነው ማውጣልሽ። አሁንም እኮ አታውቀኝ። በእርግጥ ግን መተዋወቅ እንችላለን። አንቺ እንዳላቀርሽበት አውቃለሁ። ይሄ ሁሉ ሴራ የሱ ነው። በእርግጥ አሁን እኔ ደወልኩልህ። እኔ ጋር የምትፈልገው አንድ ነገር አለ። መቼም አንተም እያስፈለግከኝ ያለኸው ለዛ ጉዳይ መሰለኝ። አቶ አምነን እንዴት ነህ? ፋይሉን ሰጪኝ። ልመና አንተን ከሚያክል ሰው አይጠበቅም። ልብና ልብስ ይለያያል እያልከኝ? እንደዛ ለማለት ፈልጌ አይደለም። አሁን እየኖርኩት ያለው ህይወት አይደለም የኔ ማንነት። አቶ አምነን በድጋሚ እንደምንገናኝ ተስፋ አደርጋለሁ። ካታሊና አልጨረስንም እኮ ወዴት ነው የምትሄጂው? እጅግ አጓጊና እጅግ ልብ አንጠልጣይ አቶ አምናን አሁን እንክርዳዱን ከስንዴው አበጥሮ የሚለይበት ቀን ደርሷል። ጥላቶቼ አፍንጫዬ ውስጥ ተቀምጠው አፍንጫዬ ስር ተቀምጠው እያነፈነፉ እግሬን ሲሰብሩኝ የት ነበርኩኝ በማለት ነገሮችን አሁን በጥልቅ ማሰብ ጀምሯል። ሲፈን አመለጠች። እጅግ አደገኛዋ ስማርት የሆነችዋ የአምናን ጥላት መጣች። ምን ፈልጋ ነው? ምንድነው እቅዷ? ሁሉም ተፋጠዋል። ሰላም የተከበራችሁና የተወደዳችሁ ውድ ቤተሰቦች እጅግ የሚገርም ነገር ነው እየተፈጠረ ያለው። አምናን ይህን ያህል በመሰሪ ሰዎች ተከብብ ያለው፣ ይህን ያህል ሰው በአደገኛ ሰዎች ተከብብ ያለው፣ የሰዎች መሰብሰብ ለእኔ ደስታና ለእኔ ሰላም አገኙ ብል ልክም በሚያጠቁኝና በሚጎዱ ሰዎች ባመንኳቸው ልክ እየሰበሩኝ በወደድኳቸው ልክ እየከዱኝ የነበሩ ሰዎች ናቸው በማለት እጅግ በነገራችን ላይ ሙስጠፋ ነው የሲፈንን ህይወት የታደጋት። ሙስጠፋ የአምናንን የስልክ ወሬ ባይሰማ ዳይሬክትሊ ነው የሚገላት። አምናንን ብሏል፣ እንኳን አላገኘኋት እንኳን አልገደልኳት ባገኛት አልምራትም ነበረ። ምክንያቱም ያንን ሜሊክን ገሎ ምን ያህል ጸጸት ውስጥ እንደገባ ያውቃል። ሜቢ ችግሩ በመፍታት ችግሩ በመነጋገር የሚፈታ ከሆነ ብሎ ተስፋ ያደርጋል። ግን ትልቁ ጉዳይ ገና ትልቁ መርዶ አልሰማም። አምናን የእናቱ ገዳይ ሲፈን፣ የቤቱ አቃጣይ ሲፈን፣ እጅግ ብዙ ሚስጥር አለ ገና። ግን አሁን ነገሮችን አይኑን እየገለጸ ዙሪያውን እያነፈነፈ ነው። ሙስጠፋም ያለ ምክንያት እዚህ አልቀረም። ሲፈንን ለማግኘት ግዴታ የሙስጠፋን ዱካ መከተል፣ ሙስጠፋን በትትና መያዝ አለብኝ። አንድ ቀን የሆነ ቀን መገናኘታቸው አይቀርም። ሜቢ በስልክ ቢያወሩ ግን በአካል አንድ ቀን አድራሻውን ላገኝ ይችላል። እጅግ የሚገርመውና ልብ የሚሰብረው ጉዳይ ግን አምናን አሁን ሁሉንም አበጥሮ ሁሉንም አንጥሮ የሚያይበት ሁሉንም የሚለይበት ቀን ደርሷል። እሱም ባመንኳቸው ልክ እየወጉኝ በወደድኳቸው ልክ እየከዱኝ ይህ ሁሉ ባጎረስኩ ተነከስኩኝ፣ አብረን ማድ ተካፍለን ይሄን ያህል የልብ ስብራትና ክደት ምን ይሰራል በማለት ስሜታዊ ሆኗል ማለት ነው። በነገራችን ላይ ይቺ ስማርት የሆነችው ሴት ማናት? ምንድነው እስከ አምናን የፈለገችው? ምን ያህልስ በራሷ ኮንፊደንስ ቢኖራት ነው ቀጥታ እንደዚህ ደረሷን ነፍታ የመጣችው? ከሷ ጀርባ ማን ያለው? ከጀርባዋ ማን ያለው? በዚህን ያህል ልክ የረቀቀችና ስማርት የሆነች ሴት የተደራጀች በቴክኖሎጂ የረቀቀች ሆና ምንድን ነው የምትፈልገው? ከሷ ጀርባስ ማን ናቸው ያሉት? አምናን ጋርስ ምንድን ነው የሚያገናኛት ጉዳይ? እጅግ አጓጊና ልብ አንጠልጣይ። እሷም በሰላማዊ መንገድ እንፈተዋለን በማለት ምን ያህል ምጡቅ እንደሆነች ነው እያየን ያለ ነው።
በጣም ይገርማል። አምናን ግን አሁን ኦልሬዲ ሲፈን ብቻ እንዳልሆነች ጥላቱ አውቋል። በእርግጥ ሲፈን የቤቷ አተራማሽ ብትሆንም ድርጅት ውስጥ ግን እየተካሄደ ያለውን ነገር ይቺ ሴት ማናት የሚለው ጥያቄ ነው። ግን ምንድን ነው የምትፈልገው? በእርግጥ ክፍሏ ያለውን ፒክቸሮች አይናቸውን በሲጋራ እየተረኮሰች ስታጠፋ አይተናል። ይህ ማለት ቀጣይ ኢላማዎች እነዚህ ናቸው፣ ቀጣይ ስታንድ ባይ ብዬ የማጠፋቸው ሰዎች እነዚህ ናቸው እያለች ፎቶቸውን እያወጣች ስሸነሽን አይተናል። እና የራሷ እልክና በቀል ያላት ብዙ የታመቀ እልክ የታመቀ የሆነ በቃ የተጎዳ ነገር ያላት ነው የምትመስለው። እና ምንድን ነው የሚያገናኛት ነገር? ወይዘሮ ሰምሃል ምን አይነት ስራ ብትሰራ ነው? ምን አይነት ጥፋት ብታጠፋ ነው ይህ ሁሉ በአምላን ላይ እየደረሰ ያለው? የሲፈንስ እናትስ በምን ምክንያት የተገደለችው? የእውነት ወይዘሮ ሰምሃል ከገደለቻት ወይዘሮ ሰምሃል ሲፈን ስትገላት የደፍኒ ልጅ ነኝ ስትል እንግዲህ እንደደነገጠች እንዴት ክው እንዳለች አይተናል። ይህ ማለት ከደፍኒ ጋር የሚያገናኛት ነገር ቢኖርም ይቺ ግን ከድርጅቱ ጋር ፋይል የሰረቀችው ሴትዮ ምንድን ነው የሚያገናኛት? ምንድን ነው የነጠቋት? ምንድን ነው ያጠፉባት? ምንድን ነው የገደሉባት? በዛ ላይ የአምና እናያትም ፒክቸሯን አውጥታ እንዴት በሲጋራ እየተረኮሰች ቀጣይ ኢላማዬ ብላ ስታስብም አይተናልና እያንዳንዱ ነገር ማጥፋት፣ እያንዳንዱ ነገር መቀማት፣ እያንዳንዱ ነገር ማክሰር ነው የሚፈልጉት። በዛ ላይ የኋላ ኋላ የጀሪ ተንኮልና ክፋት መታወቁ አይቀርም። በዛ ላይ አያትየዋ ጀሪ ቤሊ እናት ልጅን የወረደችብኝ የሚለውን ነገር ከሰማች በኋላ በተረጋጋ መንፈስ መከታተል ጀምራለች። ይህ ማለት ጀሪ አምናንን ብቻውን ለማስቀረት ከጎኑ ሰው እንዳይኖር ለማድረግ የምታደርገው እቅድ ነው። አምናን ያለ ምክንያት ቤሊልን አልወደዳትም፣ ያለ ምክንያት ቤሊል አልተቀራረቡም። ስለዚህ ቅናት ነው እንጂ ቤሊል ይሄን አድርገው አይደለም ብላ በትክክል የገንዘብ ወዳድና በጣም ስግብግብነቷን ተረድታለች። ይህ ማለት ቤቱን እሰጥሻለሁ ሜርሲንን አጥፊልኝ ስትላት ምን ያህል ስግብግብ እንደሆነች፣ ምን ያህል ጊዜ የማትሰጥ የታደረሽው ምን አደረሽው እያለች ከቤሊል ሻንጣ ውስጥም ቀሚስ አስገብታባት እንደዛ እያሰቃያች እንደነበረም ይታወቃልና በትክክል ከቤሊል ጋር እልክ ነው እንጂ ቤሊል ይሄን አድርግ አይደለም። በዚሁ አጋጣሚ ታኮ አንድ ቀን እውነቱ መውጣቱ አይቀርም። ግን አምናን ልጁን ያስወረደችበት ሜርሲ፣ ቤቱን ያቃጠለችው ሲፈን፣ አክስቱን ያሳበደቻት ሲፈንና ሜርሲ እንደሆነ ያወቀለት ሰው ማመን የሚጠላበት በቃ ሰው አንዳንድ ጊዜ ሰው ቀርበን በቃ ውግት አድርገው እንዳንነሳ ስብር እንዳንጠገን አድርገው የሚሰባብሩ ሰዎች ሲበዙ ሰው ለመቅረብም እንፈራለን። በእርግጥ አሁን አቶ አምናን በትክክል ማሰብ እየጀመረ ነው። ከስሜታዊ ነገር እየወጣ በተረጋጋ መንፈስ እያሰበ ነው። አንደኛው ሲፈንን ለማግኘት በትክክል ሙስጠፋን መከታተል አለብን። እሱ ያለ ምክንያት እዚህ ቤት አልቀረም። በእርግጠኝነት አብረው እየኖሩ እየተቀራረቡ እዚህ ሊቀር አይችልም። እጁ ቢኖረበትም አልኖረበትም እሷን ማግኘት ቀዳዳው እሱን መያዝ ነው የሚለውን ነገር በተረጋጋ መንፈስ አስቦታል። ግን ትልቁ ጉዳይ ከአሁን በኋላ ምን አይነት እቅድ ነው ሲያል ምንስ ልታደርግ ነው? ምንስ ልታጠፋ ነው የሚለው ነገር በጣም አጓጊና ልብ አንጠልጣይ ነው። በተለይ ይች የመጣችው ጥቁር በጥቁር ለብሳ እውነትም አሸባሪ መስላ የመጣችው ከቃል ከአምናን ጋር ተፋጠዋል። ከቃል ጋርስ እንዴት ነው የሚያገናኛቸው? ለምን ስታየው ደነገጠች? በሽጉጥ ስለመታችው? ወይስ የተደበቀ ሚስጥር አለ? ወይስ የተዳፈነ እውነት አለ? እጅግ አጓጊና እጅግ ልብ አንጠልጣይ። አቶ አምናን አሁን በጣም ብዙ ጥላቶች ሰርስረው ገብተው ሁሉንም ዳሜጅ እያደረጉበት እንደሆነ ተረድቷል። በሌላ በኩል እንግዲህ አያትየዋ ናት። አያትየዋ እንግዲህ ነገሮችን በተረጋጋ መንፈስ መከታተል እና እያንዳንዱን እንቅስቃሴ ማወቅ ትፈልጋለች። የጀሪን ራስ ወዳድነት፣ ስግብግብነት ለፍቅር ሳይሆን ለገንዘብ እንደመጣች እየተረዳች ነው። ግን ያልተረድ ግልጽ እንዲሆንላት የፈለገችው ቤሊልና አምናን ያላቸው ግንኙነት፣ ቅርርቦች፣ በዛ መሀል ጀሪ በቅናት ነው የወረወረቻት እንጂ የእሷ ልጅ ወሩራ የእሷ ልጅ አጥፍታባት